የኢትዮጵያ ንግድ ባንክ ጉለሌ ዲስትሪክት የቅዱስ ጳውሎስ ሆስፒታል ሚሌኒየም ሕክምና ኮሌጅ ሰራተኞች የሲቢኢ በጄ የዲጂታል ብድርና ቁጠባ አገልግሎት ተጠቃሚ የሚያደርግ ስምምነት ተፈራረመ። የኢትዮጵያ ንግድ ባንክ የማዕከላዊ ሪጅን ምክትል ፕሬዝዳንት አቶ ሙሉነህ ለማና የቅዱስ ጳውሎስ ሆስፒታል ሚሌኒየም ሕክምና ኮሌጅ ፕሮቮስት ዶክተር ሙሉቀን ተስፋዬ ስምምነትን ፈርመዋል። በስምምነት ፊርማ ስነ ስርዓት ላይ መልእክት ያስተላለፉት የማዕከላዊ ሪጅን ምክትል ፕሬዝዳንት አቶ ሙሉነህ ለማ እንደተናገሩት የኢትዮጵያ ንግድ ባንክ የዜጎች የብድርና ቁጠባ ፍላጎት ለማሟላት ዘርፈ ብዙ ስራ እየሰራ እንደሚገኝ ገልጸዋል። ባንኩ በቅርቡም መካከለኛና ከፍተኛ ደረጃ ያለውን የብድር አገልግሎት ይዞ እየመጣ እንደሆነም አብራርተዋል። የደንበኛን ፍላጎት ታሳቢ እያደረግን ወደ ቢዝነስ ብድር ሁሉ ልንቀይረው እንችላለን፣ ልናሳድገው እንችላለን። ስለዚህ መነሻ ነው። በጣም በትንሹ ጀምረን እያሰፋን የምንሄደው ብድር እንደሆነ ሁሉም በጋራ ግንዛቤ እንዲወስደው በሚል ነው። ሲቢኢ ከዚህ በኋላ በራሱ አቅም መክፈል ለሚችል የትኛውም ድርጅት የመንግስትም ይሁን የግል ይሁን የፐብሊክ ይሁን የትኛውም ድርጅት ሳፖርት ለማድረግ በቂ አቅምና ዝግጅት አለውና በዚህ በጋራ መስራት የምንችልባቸው በጣም በርካታ እድሎች እንዳሉ እንድታውቁ እንዲያው ለማለት ያክል ነው። የጉለሌ ዲስትሪክት ዳይሬክተር አቶ አብሽ መልስ በበኩላቸው የኢትዮጵያ ንግድ ባንክ በመላ ሀገሪቱ ለሚገኙ ዜጎች የብድር አቅርቦት ተደራሽነት እውን ለማድረግ ከተለያዩ ተቋማት ጋር መሰል ስምምነቶች እያደረገ መሆኑን አንስተው ይህ ስምምነትም የሕክምና ኮሌጁ ሰራተኞች ለአነስተኛ ቢዝነስ ማስጀመሪያና ለአስቸኳይ ወጪዎች መሸፈኛ የሚሆናቸውን ፈጣን የብድር አቅርቦት እንዲያገኙ የሚያስችላቸው ነው ብለዋል። ይህ የብድር አገልግሎት በተለይ ትናንሽ ቢዝነሶችን ለመጀመር ለሚፈልጉ የዚህ የሆስፒታል አባላቶች በትንሹ ቢዝነስ መጀመር የሚፈልጉ ተጠቃሚዎችን ለማፍራት የተደረገ አገልግሎት ነው። ይህ አገልግሎት በቀጣይ ትላልቅ ብሮች በዚህ አገልግሎት የሚመጡና ሁሉም የሆስፒታሉ አባላቶች ትላልቅ ገንዘቦችን በዚህ አገልግሎት ማግኘት የሚችሉባቸው እድሎች ይኖራሉ። የቅዱስ ጳውሎስ ሆስፒታል ሚሌኒየም ሕክምና ኮሌጅ ፕሮቮስት ዶክተር ሙሉቀን ተስፋዬ በበኩላቸው የኢትዮጵያ ንግድ ባንክና ቅዱስ ጳውሎስ ሆስፒታል ሚሌኒየም ሕክምና ኮሌጅ የቆየ የሥራ አጋርነት ያላቸው ተቋማት መሆናቸውን አስታውሰው ይህ የሲቢኢ በጄ ብድርና ቁጠባ አገልግሎት ለሕክምና ኮሌጁ ሰራተኞች የሥራ እርካታ እንዲጨምር ከፍተኛ አስተዋጽኦ እንደሚኖረው ተናግረዋል። ሰፊ ሰራተኛ ያለበት ነው። እንደምታውቁት ቅዱስ ጳውሎስ ሰራተኛ ላይ ትኩረት አድርገን የምንሰራቸው ስራዎችና አንዳንድ የሀብት እጥረቶች ሲገጥሙን ከእናንተ ጋር ክሬቲቭ በሆነ ፋይናንሲንግ አንድ ላይ የምንሰራበትን ሂደት መደላድል የሚጥል ነው ብለን እናስባለን። የኢትዮጵያ ንግድ ባንክ ጉለሌ ዲስትሪክት ባለፈው ሳምንት ከሰላሌ ዩኒቨርሲቲ ጋር መፈራረሙ የሚታወስ ነው። በተመሳሳይ የኢትዮጵያ ንግድ ባንክ ጅጅጋ ዲስትሪክትም የሶማሌ ክልል ፋይናንስ ቢሮ የኢንተርኔት ባንኪንግ ኤሌክትሮኒክስ ክፍያ ስርዓት በክልሉ ተግባራዊ ለማድረግ የሚያስችል የመግባቢያ ስምምነት ሲፈራረሙ የወላይታ ሶዶ ዲስትሪክት ደግሞ ከወላይታ ሶዶ ከተማ አስተዳደር ጋር በዲጂታል ቁጠባና ብድር አገልግሎት ዙሪያ አብሮ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። ባንኩ መሰል የስምምነት ፊርማዎች ከተለያዩ ተቋማት ጋር እያደረገ እንደሆነ ይታወቃል።